በአፍላ ዕድሜዋ በቃና ቴሌቪዥን ድራማ በማሳየት ታሪክ ተወዳጅ ከሚባሉት ድራማ አንዱን ተናፋቂውን የሽንቁር ልቦች በመጀመሪያ ስራዋ የማይደገም የሚመስል ድንቅ የትወና አቅሟን አስመለከተች። በተመልካች አይን ውስጥና ልብ ውስጥ ገባች እና በዚህ ዕድሜዋ አብረው ያልሰራችው ተዋናይ የለም ቢባል ማጋነን አይሆንም። የቱርክ ምርጡ ተዋናይ ከሚባለው የጥቁር ፍቅር ድራማ ኡመር፣ የእኛ ሰፈር ላይ ነበልባሉ ተዋናይ አካን፣ የአሪዛ ድራማ ፊት አውራሪ አሊ ሪዛ፣ ልብ አንጠልጣይ ከነበረው ከፍርደኞቹ ድራማ መሄድን፣ የስንብት ድራማ ኮከባ፣ የድራማ ግራዝማችም ቀኛዝማችም ከሆነችው አላኖር፣ ከወጣት እስከ አንጋፋ፣ ከአንጋፋ እስከ ሕፃናት ገና ከወዲሁ በርካቶች አብሯት ተጣምሮ ሰርተዋል። ሕይወት እሷ ባሰበችልን እንጂ እኛ ባሰብንበት ውለን አናቅም። አንድም ቀን ተዋናይ ሆናለሁ ብላ አስባ አታቅም። እንኳን ሳዝና ስቃ አንጀት የምትበላ ሳቋ አዘንተኛ የሚያጽናና እግዚአብሔር ድንቅ የጥበብ ሥራውን ለማሳየት ታይቶም ተወርቶም የማይጠገብ ቁንጅና ሰጣ። ልክ ብቻ አይደለችም፣ መልክን የሚያስነ ጸባይ ሙዳይ የሆነ ጸባይ ታድላለች። ሰተውን ለሚመለከታ ነፍስን ከስጋ ጋር የምታገናኝ ትመስላለች። አዝና የምታስለቅስ፣ ስቃ ደስታን የምታጋባ፣ ስትቆጣ የምታስፈራ ድንቅ እጹብ ድንቅ የሆነች ምርጥ ተዋናይ ነች። በድንቅ የትወና አቅሟ አዋርዶችን ያሸነፈች፣ በችኩር ድራማ ከምናውቀው ከአካን ጋር የተዋወቀችበትን ቀን ሁሌም እያስታወሰች ፈጣሪዋን ታመሰግናለች። ጎበዝ ስፖርተኛ ነች። አጥንት የላትም ወይ እስኪባል ሰውነቷን እንደ ጎማ ታጣጥፈዋለች። የመጀመሪያ የሲኒማ ስራውን ስትሰራ ከጃንና ኒያት ጋር አህዶ ብላ ጀመረች። በብዙ ውጣ ውረዶች ውስጥ አልፋ ዛሬ ላይ ቱርክ ውስጥ ከሚገኙ በስራቸውም በቁንጅናቸውም ተፎካካሪ የላቸውም ከሚባሉ የሴት ተዋናዮች መካከል አንዷ ለመሆን በቅታለች። የሽንቁር ልቦች ድራማ ትንሿ ልጅ ካንሱ፣ የመንታ መንገድ ተወዳጁ ድራማ ሲቢላይ ወይም ሌላ ታኒላር። ሰላም ውድ የቃና መሳጭ ሰቦች እንዴት ናችሁ? እንዴት ቆያችሁልን? በተወዳጁ በተናፋቂው ድራማ መንታ መንገድ ላይ እንደ ሲቢላይ በመሆን ድንቅ የትወና ብቃቷን እያስመለከተችን እያስደመመችን ስለምትገኘው ስለ ሲቢላይ ግለ ታሪክ በስፋት እንመለከታለን። ስለ ቤተሰቦቿ፣ ስለ አስተዳደጓ፣ ስለ ሕይወት አጋጣሚዋ፣ ስለ እውነተኛ ማንነቷ፣ ስለ ሰራችው ፊልሞች፣ ማህበራዊ ሚዲያ ላይ ምን ያክል ተከታይ ያላት፣ ስለ ሀብት መጠኗ፣ ከሁሉም በላይ ደግሞ ለሌሎች መማሪያ ስለሆነው ስለ ፍቅር ሕይወቷ። እናንተ ብቻ እስከ መጨረሻው ከኔ ጋር ቆዩ እንጂ ሁሉንም ያልተሰሙ ወቾ ጉድ የሚያስብሉ የሲቢላይ ግለ ታሪክን ወደ እናንተ አደርሳለሁ። ቪዲዮቻችንን ከመጀመራችን በፊት ሁላችሁም ላይክ በማድረግ እንድትጀምሩ እየጠየቅኩኝ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ታህሳስ 13 1997 በቱርኳ ተወዳጇና የቱርክ ዋና ከተማ በሆነችው በኢስታንቡል ተወለደች። የመታወቂያ ስሟንም ሌላ ታይለር ተብሎ ተሰየመላት። የእናትና የአባቷ ቤተሰቦች በአጠቃላይ የስደተኛ ቤተሰቦች ናቸው። አባቷ በ19ኛው ክፍለ ዘመን ወደ ኦቶማን ኢምፓየር ከተሰደዱ የጣሊያን ወላጆች ቤተሰቦች የተገኙ ናቸው። የእናቷ ቤተሰቦች ደግሞ ከሰሎንቄ ወደ ቱርክ ከተሰደዱ በርካታ ቤተሰቦች መካከል የእናቷ ቤተሰቦች ናቸው። እናቷም ለአባቷም አንድ ወንድ ልጅ የሆነው ለእሷም ወንድም የሆነው ሌቫን ይባላል። የመጀመሪያና ሁለተኛ ደረጃ ትምህርቷን የተማረችው ኢስታንቡል ውስጥ በሚገኘው የጣሊያን ትምህርት ቤት ውስጥ ነበር። ሲቢላይ ወይም ሌላ የልጅነት ህልሟ የነበረው ሞዴል መሆንና ዲዛይነር መሆን ነበር። እንዲሁ በሀሳብና በወሬ ብቻ የቀረ ሳይሆን ገና በልጅነቷ በ9ና በ10 ዓመቷ የሞዴሊንግ ትምህርቶችን እየወሰደች ራሷን እንደ ሞዴል እያደረገች በቲቪና በዩቱብ የሚተላለፉ የሞዴሊንግ ትምህርቶችን በንቃት ትከታተል ነበር። የመጀመሪያ ደረጃ ትምህርቷን ጨርሳ ሁለተኛ ደረጃ ትምህርቷን ስትጀምር ፍላጎቷን እልሟን ለማግኘት የተለያዩ አማራጮችን መጠቀም እንዳለባት ታስባለች። ለዛም ትምህርት ቤት ውስጥ የሚደረጉ የኪነ ጥበብ ውድድሮች ላይ መሳተፍ ፍላጎቴን ማሳየት አለብኝ ብላ ትምህርት ቤት ውስጥ በተዘጋጀው የልጆች የሞዴሊንግ ውድድር ላይ ተሳተፈች። ውድድሩንም ሁለተኛ በመሆን አጠናቀቀች። ያ ውድድር ያቺ አጋጣሚ ግን
ለእሷ ከአንደኛዋ በላይ ትልቅ ሽልማት ዞላት መጣ። ሺባ የተባለው የሽንቁር ልቦች ድራማ አዘጋጅ በዛ ዝግጅት ላይ ነበር እሷን ተመልክቶ የእኔ ተዋናይ መሆን አለባት ብሎ የወሰነው። ዝግጅቱ ከተጠናቀቀ በኋላ ፊልም መስራት ትፈልጊያለች ብሎ ጠየቃ። እሷ ግን ዕልሟና ምኞቷ አንድና አንድ ሞዴል ስለነበር አይሆንም ብላ ምላሽ ሰጠችው። ይህንን ምላሿን የሰሙ ቤተሰቦቿ እንዲሁም ጓደኞቿ ይሄ በሕይወት አንዴ የሚገኝ እድል ነው ከባድ አመፅ በሷ ላይ አስነሱ። በመጨረሻም በብዙ ጉትጎታና በብዙ ወቀሳ ለዳይሬክተሩ እሽታዋን ሰጥታ ወደማታውቀው ወደ ሲኒማ ዓለም ገባች። ገና በ14 ዓመቷ ትልቅ የተባለውን የቴሌቪዥን ተከታታይ ድራማ ላይ በመሪ ተዋናይነት ሰራች። ድራማው ተጠናቆ ለተመልካች ከደረሰ በኋላ ድራማውን ተመልካች በጣም ወደደው። ቱርክን አልፎ በተለያዩ ሀገራት እየተተረጎመ መታየት ቻለ። ድራማውን ያየ ሁሉ ወደደው። ከድራማው ባልተናነሰ ሁኔታ ደግሞ ድራማው ላይ የነበሩ ተዋናዮች በሙሉ ተመልካች ከተቀመጠበት ተነስቶ አጨበጨበላቸው። ከነዛ መካከል ደግሞ አንዷ እሷ ነበረች። ሕይወት እንግዲህ እንደዚህ ነች። በሕይወቷ አንድም ቀን ቢሆን ተዋናይ ሆናለሁ ብላ አስባ አታውቅም። እሷ ባሰበችው ሳይሆን እሱ ባሰበላት መንገድ ትልቅ ቦታ ገና በመጀመሪያ ስራ ደረሰች። እግዚአብሔር ቁንጅና ሰጥቶኛል፣ የራሴን እውቀት ጨምሬ ደግሞ ትልቅ ቦታ ደርሳለሁ ብላለች። አዎ ትልቅ ቦታ ደርሳለች። ነገር ግን እሷ ባሰበችው ሳይሆን እሱ ባሰበላት መንገድ። መጀመሪያ ስራው በኋላ በርካታ የአብረን እንስራ ጥያቄ ወደ እሷ መጉረፍ ጀመረ። ትምህርት ቤት ውስጥ ከምታጠናቸው መጽሐፎች በላይ በርካታ ስክሪፕቶች ወደ ቤታቸው መጣ። ግን እናትና አባቷን ወንድሟን እያማከረች እሷን የሚመጥን ስራዎችን እየሰራ ትምህርቷንም በአግባቡ እየተማረች የመጀመሪያና ሁለተኛ ደረጃ ትምህርቷን ካጠናቀቀች በኋላ በውካን ዩኒቨርሲቲ ሚዲያ ኤንድ ቪዥዋል አርት ተማረች። ከዚህ ትምህርቷ ጎን ለጎን የልጅነት ህልሟ የነበረውን የሞዴሊንግ ሙያን ለአንድ ዓመት ያክል ተምራ ተመረቀች። ትምህርቷን የተማረችና ከትምህርቷ በኋላ ይህንን ቪዲዮ እስከሰራንበት ጊዜ የተመረጡ ምርጥ የሚባሉ 9 ስራዎች ሲሆኑ 9ኙም የቴሌቪዥን ተከታታይ ድራማዎች ናቸው። እያንዳንዱ የቴሌቪዥን ድራማ ደግሞ ረጅም ጊዜ የሚወስድ ትዕግስት የሚጠይቅ አልፊ ነው። የመጀመሪያ ስራዋ ከ2014 እስከ 2017 የቆየው በእንግሊዝኛ ስሙ ብሮከን ፌንስ በቱርክኛ ስሙ ደግሞ ፋረም ፋርጂ መንታ መንገድ ላይ አብረዋት ከሰሩት ከጂያንና ከኒያት ጋር እንደ ካንሱ በመሆን ሽንቁር ልቦች የተሰኘ የቃና ቴሌቪዥን የመጀመሪያዎቹ ድራማዎች ከሚባሉት አንዱ የሆነውን ተወዳጁን ተናፋቂውን ድራማ ላይ የመጀመሪያ ስራዋን ሰራች። ቀጠለችና 2018 ላይ መሄድን የተሰኘ የቴሌቪዥን ተከታታይ ድራማ ላይ እንደ ኤስሊም በመሆን በፍርደኞቹ ከምናውቀው ከመሄድን ጋር ሰራች። በዛው ዓመት 2018 ፊልካን ጅሪስ እንደ ደኒስ በመሆን ተወዳጅ ገጸ ባህሪን ተላብሳ ተጫወተች። ቀጠለችና 2019 እንደ ሺራን በመሆን ፍሬያት ኤልሼሬን የተሰኘ ተወዳጅ የቴሌቪዥን ተከታታይ ድራማ ላይ አሪዛ በተሰኘው ድራማ ከምናውቀው ከአሊሬዛ ጋር በመጣመር ድንቅ የትወና አቅሟን አሳየች። ከዛ ለጥቂት ዓመታት ከሲኒማው ጠፍታ ከብዙ የጥሙናና ከብዙ ውጣ ውረዶች በኋላ እንደ አዲስ 2022 ላይ አለውላ በአንድ ትልቅ ሥራ መጣች። በጥቁር ፍቅር ከምናውቀው ከተወዳጁ ተዋናይ ከኡመር ጋር እንዲሁም መንታ መንገድ ድራማ ላይ ከምናውቀው ከኖ ጋር በመጣመር ካጂስ የተሰኘ እውነተኛ ታሪክ ላይ ተመርኩዞ የተሰራ ድንቅ የቴሌቪዥን ተከታታይ ድራማ ሰሩ። ከ2022 እስከ 2023 ጉዘል ጉልነር የተሰኘ የቤተሰብ ድራማ ዘውግ የያዘ ተወዳጅ ድራማ ላይ በእኛ ሰፈር ከምናውቀው ከአካን ጋር በመጣመር ድንቅ የተባለውን የትወና አቅማቸውን አሳዩ። እሷን ብትሆን ስለዚህ ድራማ አውርታ አትጠግብም። በተለይ በዚህ ድራማ ያገኘችው አንድ ትልቅ በረከት አለ። በኋላ ላይ መለስ ብለን እናነሳዋለን። ከ2024 እስከ 2025 ደግሞ ላወቋት አራች ልጅ ብሶባታል ያስባለውን ያላወቋት የቱርክ ፊልም ተከታታዮች ደግሞ እሷን የተዋወቁበት በርካታ አድናቂዎችን በርካታ ጭብጨባዎችን ያገኘችበት ድንቅ ዓመት ነው። ይህም የሆነው በተወዳጁ በመንታ መንገድ ድራማ ነው። መንታ መንገድ ወይም በቱርክኛ ስሙ ሲያካልፕ የተሰኘው ተወዳጁ ልብ አንጠልጣዩ የቴሌቪዥን ተከታታይ ድራማ ላይ እንደ ሲቪላይ በመሆን ወቸው ጉድ ያስባለውን የትወና አቅሟን አስመለከተች። ጎበዝ ተዋናይ መሆኗን ጭብጨባና ውጨት ብቻ አይደለም የሚገልጻት። ጎበዝ ነሽ ትችያለሽ ተብላ ያገኘችው በርካታ ሽልማቶች የእሷ መገለጫዋ ነው። ከልጅነት እስከ አዋቂነት ጀማሪ እስከ አንጋፋ ከእሷ ጋር አብሮ ያልሰራ የለም። ሁሉም ቢሆን ከእሷ ጋር መስራት በጣም የሚያስደስትን ይላሉ።
የተመሰከረላት ጸባይ ሰናይ የሆነች ተዋናይ ነች። አንዳንዴ የምትጫወታቸው ገጸ ባህሪዎችም ከእሷ ጋር በጣም የሚቀራረቡና እሷን የሚመስሉ ናቸው። ቱርክ ውስጥ ከሚገኙ ከሚዲያዎች ከተመልካች ጋር ያላት ግንኙነት ሰላማዊ፣ ተመልካችም አብዝቶ ከሚወዷቸው ተወዳጅ ከሚባሉ ተዋናዮች መካከል አንዷ ብሎ እሷን ያስቀምጣታል። ለዛም ደግሞ ማህበራዊ ሚዲያ ላይ ያላትን ተከታይ ማየት ብቻ በቂ ይመስላል። በቲክቶክ ከ132,000 በላይ ተከታይ ሲኖራት እሷም ከ413 በላይ ሰዎችን ትከተላለች። ይህንም ቪዲዮ እስከሰራንበት ሰዓት ከ1.6 ሚሊዮን በላይ ላይክ አግኝታለች። በኢንስታግራም ገጿ ደግሞ ከ1.5 ሚሊዮን ህዝብ በላይ ሲከተላት እሷም 332 ሰዎችን ትከተላለች። 132 ፎቶዎችን ለወዳጅ ለአድናቂዎቿ አጋርታለች። ለተፈጥሮ ልዩ ፍቅር አላት። ከሀገር ሀገር እየዞሩ መዝናናት የሁል ጊዜ ስራዋ ነው። መጽሐፍ ማንበብ፣ ፊልሞችን ማየት፣ ኳስ መመልከት የእሷ ምርጫዎቿ ናቸው። ከዕለት ክዋኔዎቿ መካከል አንዷ ደግሞ ስፖርት መስራት ነው። አሁን ሰውነቷ እየጨመረ መጣ እንጂ ያኔ ላይ እግሮቿን እንደፈለገች እያጣጠፈች ፕላስቲክ ነች ሰው ነች እስክትባል ድረስ እንደፈለገች ትሆን ነበር። ፍቅር ህይወቷን ስናነሳ ሁለት ሰዎች ይነሳሉ። የመጀመሪያው 2021 ላይ አካን ከተባለ ወንድ ጋር ግንኙነት ጀምራ፣ ነገር ግን ግንኙነታቸው ከአንድ ዓመት ሳያልፍ በአጭሩ ሊቋጭ አለ። ከ2 ዓመት ጥበቃ በኋላ 2023 ላይ ጎዝል ጉንላይ የተባለውን ተወዳጁን የቴሌቪዥን ተከታታይ ስትሰራ ከአንድ ሰው ጋር ትተዋወቃለች። እሱም ማንም ሳይሆን በተወዳጁ የእኛ ሰፈር ድራማ ላይ ከምናውቀው ከአካን ጋር ትተዋወቃለች። በዚህ ድራማ ላይም እንደ ፍቅረኛሞች አብረው ይሰራሉ። ድራማውን ሲያጠናቅቁ ድራማው ላይ የነበረው የፍቅር ታሪክ በእነሱ ቀጠለ። ሁለቱ ተዋወቁ። ቀስ በቀስ ቅልጥ ወዳለ ወደ ፍቅር ዓለም ገቡ። የቱርክ ሚዲያዎች ነገሩ እንዴት ነው እነዚህ ሰዎች ፍቅር ጀመሩ እንዴ ብሎ ዜና ከመስራታቸው እነሱ ቀድሞ ፍቅራቸውን ይፋ አወጡ። በየዝግጅቱ እጅ ለእጅ ተያይዞ መታየት ጀመሩ። ፍቅራቸውን ይፋ አወጡ። ሁሌም በየሚዲያው ሲቀርቡ አንዳቸውን በፍቅር ሲያሞካሹ እወድሻለሁ እወዳለሁ ሲባባሉ ይሰማሉ። እሷም ቢሆን በሕይወቷ ካገኛችው ውድ ስጦታዎች መካከል እሱን ያየችበትና ከእሱ ጋር የተዋወቀችበትን ቀን ልዩ የስጦታ ቀን ትለዋለች። የጋብቻ ስነስርዓታቸውንም በጣም በቅርቡ በ2026 ሞቅ ባለ ሁኔታ እንደሚያደርጉ ተናግረዋል። 57 ኪሎ ክብደቷ ሲመዝን 1 ሜትር ከ63 ሴንቲሜትር ቁመቷ ይረዝማል። የ27ኛ ዓመት ልደቷን ካከበረች ሰነባብታለች። ውድ የቃና መሳጭ ሁለት ቤተሰቦች ሲቢላይን እንዴት አገኛችሁ? እስኪ ሲቢላይን የምትወዱ ፍቅራችሁን ላይክ በማድረግ ግለጹ። ዛሬ ያሰናዳውላችሁ የሲቢላይ ግለ ታሪክ ይህንን ይመስል ነበር። በቀጣይ የማን ግለ ታሪክ ይሰራ? የፈለጋችሁትን የወደዳችሁትን የተዋናይ ስም በአስተያየት መስጫ ላይ ያስቀምጡ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ሁለት ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጅ የሆኑ የቱርክ ተዋናዮች ግለ ታሪክን ያልተሰሙ እውነታዎችን ወደ እናንተ እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ እንዳይረሳ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ቪዲዮ በቆንጆ ስራ እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። አገሬ ሰላም ትሁን።